ምዕመናንና ምዕመናት ሕፃናትን ጭምር ሁሉን በሚችል በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እናመሰግን። ከአምና ዘንድሮ ከትናንትና ዛሬ ከጠዋት እስካሁኑ ሰዓት ያደረሰን ሰማይን በጠፈር ላይ የዘረጋ መሬቱንም በውሃ ላይ ያጸና እኔና እናንተን ፈጥሮ እንድናመሰግነው ክብሩን እንድንወርስ የረዳን ያከበረን አምላካችን እግዚአብሔር የተመሰገነ ይሁን። እውነተኛውን እንጀራ ያገኘንባት፣ ከሞት ወደ ሕይወት የተሻገርንባት፣ ከጨለማ ወደ ብርሃን የመጣንባት፣ ያዘን የተደሰትንባት፣ የተጨነቅን የተጽናናንባት፣ የወደቅን የተነሳንባት አምሪተ ጸጋ ምሪተ ክብር ድንግል ማርያም ክብርና ምልጃ ይገባታል። እንዲሁም ለኢትዮጵያ ቄሰ ገበዝ ሆኖ ኢትዮጵያን እንዲመራ እንዲጠብቃት የተሰጠው ሰማዕቱ ቅዱስ ጊዮርጊስ ክብሩ ከፍ ይበልልን። እንግዲህ በዚህ ቦታ ስንሰባሰብ ለዓላማ ነው። ማንም ሰው ወደ እግዚአብሔር ቤት ከመጣ በኋላ ዓላማውን መርሳት የለበትም። ዓለም በዚህ ላይ ስንኖር በስጋ ደፋ ቀና የምንለው ሁሉ ሰው ትምህርት የሚማር፣ ሁሉ ሰው ስራ የሚሰራ፣ ሁሉ ሰው ትዳር የሚይዘው ለመኖር ነው። ይሄ የስጋ ሕይወት ይባላል። በመንፈስ ደግሞ አስራት የምንከፍለው፣ የታመመ የምንጠይቀው፣ የተራበ የምናበላው፣ የተጠማ የምናጠጣው፣ የተጣላው የምናስታርቅ፣ ለሰው ሁሉ የምናዝን ወይ ደግሞ ወደ እግዚአብሔር ቤት ኪዳን ለማድረስ ቅዳሴውን ለማስቀደስ ጉባኤውን ለመካፈል ወደ ቤተ ክርስቲያን የምንሮጠው ለፈቃደ ሥጋን ለፈቃደ ነፍስ ለማስገዛት ነው። እግዚአብሔር በሰማይም በምድርም ዓለምን ይባርካል፣ ዓለምን ይጠብቃል። በሰማይ ቅዱሳን መላእክት ሳያቋርጡ ያመሰግኑታል፣ ያከብሩታል። ዕለት ዕለት ምግባቸው ምስጋና፣ ምስጋናቸው ምግብ፣ ስራቸው ምስጋና፣ ኑሯቸው ምስጋና፣ ሕይወታቸው ምስጋና ነው። ደቂቀ አዳም በምድር ደግሞ እኛ ሰዎች ምግባችን ምስጋና ነው። ምግባችን ደግሞ እንደ እንስሳዊ ባህሪያችን እንመገባለን፣ እንደ መላካዊ ባህሪያችን ደግሞ እናመሰግናለን። እንዲህ እያልን ይህንን የሚያልፈውን ዓለም የተወሰነውን ዓለም ተለክቶ ተሰፍሮ የተሰጠንን ዓለም ለፈቃደ ነፍሳችን አስገዝተን ስጋችንን እየጎሰምን ለእግዚአብሔር እያሳየን በጎ እንድንሰራ ለነፍሳችን ዋጋ የሚሆነው ቃለ እግዚአብሔር ነው። የእግዚአብሔር ቃል ሲነገር መጽሐፍ እንደሚነግረን ቃለ እግዚአብሔር ይመትር ነደ እሳት፣ የእግዚአብሔር ቃል እንደ እሳት የሚያነድ ነው። ለኃጢአተኞች ማለት ነው። ለእውነተኞች ደግሞ በስሙ ለከበሩ በአርባ በሰማንያ ቀን ለተቀደሱ ልጅነትን ላገኙ ዕለት ዕለት ባህሪያቸው ለወደ እግዚአብሔር የሚገሰግሱትን ደግሞ ያድናቸዋል። አባ ሕርያቆስ በድርሰቱ ላይ ሲናገር እሳት ማያዊ ለርቷነ ልብ ለለይጸውዑ ስሙ፣ ስሙን ለሚጠሩ በስሙ ለሚኖሩ በስሙ ለሚመጸውቱ በስሙ ወደ እግዚአብሔር ቤት ለሚመጡ በስሙ ለሚያስታርቁ ስለ ስሙ ብለው ዓለምን ትተው እግዚአብሔርን ለሚፈልጉ የሚያድን እሳት ነው። የትኛው? ንስሐ ገብተው ኃጢአታቸውን ትተው የሚበሉት ሥጋና የሚጠጡት ደም ወይም ደግሞ ዓለምን ትተው የሚገቡት ንስሐ። ኃጢአት ይበቃኛል፣ የዓለም ብቻ ለእኔ ጥቅም የለውም ብለው የሚገቡት ንስሐ፣ አሊያም ደግሞ ዓለም ያስጨንቃቸው እግዚአብሔር ከሰጣቸው የሚሰጡት አስራታቸው። አስራት ማለት የሚታየው የሚሰጡት የሕይወት አስራታቸው
ዕለት ዕለት በቤቱ የሚገኘው አስራታቸውን ለሚያደርጉ ሰዎች፣ አሁን ለእግዚአብሔር ፈቃድ ለሚሄዱ ሰዎች የሚያድን እሳት ነው። አያችሁ፣ ምድራዊ እሳት ሲያቃጥል እናየዋለን። ሰማያዊ እሳት ደግሞ ያድናል ካለ በኋላ እሳት በላይ ለአማጽያን ለለ የክህዱ ስሞ እግዚአብሔር ከሰማይ አይወርድም ለሚሉ፣ ከድንግል ማርያም አልተወለደም ለሚሉ፣ እግዚአብሔር ማዳኑን የሚንቁ፣ በእነሱ ስልጣን ብቻ የሚኖሩ፣ በራሳቸው ሀብት ብቻ የሚኖሩ የሚመስላቸው፣ ከእግዚአብሔር ፍቅር ተለይተው በራሳቸው ፈቃድ ይሄዱ፣ ፈቃደ ነፍስን ትተው ፈቃደ ሥጋ በሚከተሉ፣ ከእግዚአብሔር ይልቅ ምድራዊ ዲያብሎስ ወደ መሬት የወደቀው የክፉ የጠላታ ዲያብሎስን ተከትለው ለሚሄዱ ለተንኮለኞች፣ ለክፉዎች ደግሞ የሚያነድ የሚያቃጥል እንደ ክሰል የሚያጠቁር እሳት ነዋል። እኛ የኛ ኦርቶዶክስ ተዋሕዶ ሃይማኖት ይህንን ይዛሉ። እስከ ዓለም ፍጻሜ ድረስ እንደ እሳት እየነደደች እንደ ሰም እየቀለጠች ቤተ ክርስቲያን ትቀጥላለች። ቤተ ክርስቲያን ማለት እኛ ማለት ነው። ከአቤል ጀምራችሁ እስካሁን ድረስ በሃይማኖቱ ነው። እውነተኛ ስለሆነ ነው። መስዋዕቱን እግዚአብሔር ስለተቀበለልን የገዛ ወንድሙ በጠላትነት የተነሳ የገዛ ወንድሙ የእግዚአብሔር ልጆች። ስለዚህ ምንድነው የሚያስፈልገው? አባቶችን ማየት ያስፈልጋል። የዛሬው ትምህርታችን የሚሆነው አባቶችን ማየት ነው። የቀደሙ አባቶች ሃይማኖታቸው እንዴት ነበረ? የቀደሙ እናቶች በሃይማኖት እንዴት ይጸኑ ነበረ? እግዚአብሔር ከቀደሙ ሰዎች ጋር እንዴት ነበረ? እንዴት ያነጋግራቸው ነበር? መሰረታዊ ዓላማችን ነው። የትምህርታችን ርዕስ የሚሆን ይህን ካልኳችሁ እንዲህ ነው የሚለው በዚህ በሮሜ ቅዱስ ጳውሎስ ለሮሜ ክርስቲያኖች በዚህ ጀመረ መልእክቱን፣ በዚህ ደግሞ ፍጻሜው ትምህርቱን አስተማረ። ሕይወቱን በሮም የሞተው ጳውሎስ የእሱ በረከት በሁላችን ይደረግልን። የትኛው መሰላችሁ? ጽናት። የአባቶቻችን በረከት በደንብ ይዟቸው እንዴት እያደረገ ከመጽሐፍ እያመጣን የእነሱን ሕይወት አድርገን ዛሬ በዓይነ መንፈስ በእግረ መንፈስ ከአባቶቻችን ጋር ደርሰን እግዚአብሔር በንጹሕ የሰጠንን ሃይማኖት በንጹሕ እንድንጠብቃት የሰጠንን ሃይማኖት እንዴት መጠበቅ እንዳለብን የምናስተውልበት ዕለት ነው። በሰማዕቱ በቅዱስ ጊዮርጊስ ስም የተሰባሰበ ክብር ወዳ ባገኘው ስም ከእግዚአብሔር ጋር በተገናኘው ስም እንደኔና እንደናንተ ሥጋ ያለው እንደኔና እንደናንተ ሕይወት ያለው ግን ዓለምን የተወው ሰማዕቱ ቅዱስ ጊዮርጊስ የዓለም ሁሉ ድነት እግዚአብሔር በእሱ ላይ አድሮ የሚፈውስ የሚያድነው የሰማዕቱ ዕለት ነው። በዚህ ዕለት ገድሉ ሰምታችኋል፣ ድናችኋል። ደግሞስ ኪዳኑን አድርሳችኋል፣ ተቀድሳችኋል። አሁን ወንጌሉን የሰማችሁ ነው፣ ትድናላችሁ። ቅዳሴውን ደግሞ ስታስቀድሱ ደግሞ የዘላለም ርስት ትወርሳላችሁ። እንዲህ እያደረግን ይህንን ኃላፊውን ዘመን፣ አስጨናቂውን ዘመን፣ ክፉውን ዘመን፣ ሽኩቻ የበዛበትን ዓለም እንዲህ ከእግዚአብሔር ጋር እየተጽናናን እግዚአብሔር ያጸናቸው ቅዱሳንን እየተመለከትን መጽሐፍ ቅዱሱን እያነበብን በአውደ ምሕረቱ የሚነገረውን ቃል እግዚአብሔር በቅዳሴው የሚቀደሰውን ቅዳሴ ኪዳኑን እየሰማን ፈቃደ ሥጋችንን ለፈቃደ ነፍስ አስገዝተን እንድንኖር አምላካችን እግዚአብሔር ይርዳል። የትምህርታችን ርዕስ የሚሆነው ወእምከመሰ አረይነ አሕማመ ንዕሪ ክብረ ምስሌው ሮሜ ምዕራፍ 8 ከቁጥር 17 ነው። እቤታችሁ የምታነቡት በጠቅላላ ከ8 ጀምራችሁ ብታነቡት ምን ያህል እግዚአብሔር በነፍሳችን መቀደስ እንዴት እንደምንችል የሚያስተምር ትምህርት ነው። እኔ ግን ርዕሱን ምን ይላል? በዚህ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወእምከመሰ አረይነ ሕማመ መከራውን አብረን በርስላችሁ አብረን መከራን ብንቀበል ክብርን ከክርስቶስ ጋር ክብርን ወራሾች ነን። ከክርስቶስ ጋር ወራሾች ነን። ይህ ትምህርታችን ርዕስ ይሆናል።
በደንብ አስተውሉ። ቃላቶችን አብረን የሚል ቃል አለ፣ መከራ አለ። ከመከራው ቀጥሎ ደግሞ ገላጭ ግስ አለ። ምን የሚል ብንቀበላ መከራ ምን የሚል በደንብ አስተውሉ። አሁን አለንጋ አገናኙ፣ ከራሳችሁ ጋር አገናኙ። ቤታችሁ ውስጥ ያለውን መከራ፣ በሕይወታችሁ ያለውን መከራ፣ በሥጋችሁ ያለውን መከራ፣ ከልጅነት እስካሁን ያሳለፋችሁትን መከራ፣ በሰው ላይ ያያችሁትን መከራ፣ ይህን ስታዩ ያኔ መጽናናት ትችላላችሁ። አለበለዚያ በዚህ ዓለም መጽናኛ የለም። መጽናኛችን ክርስቶስ ብቻ ነው። መጽሐፍ ቅዱስ እንዴት ነው የሚነግረን መሰላችሁ? ዕብራውያን 12 ቁጥር 4 ላይ በነፍሳችሁ ዝላችሁ እንዳትወድቁ የጸናውን አስቧል። ምን ያለውን? ምን ያለውን? የጸናውን ማየት ይገባቸዋል። የወደቀው ዲያብሎስ ነው፣ የጸናው ሚካኤል ነው። አያችሁት? የጸናው ሰማያዊ ንጉሥ ኢየሱስ ክርስቶስ ዓለምን ፈጥሮ ዓለምን የሚያጠፋው እሱ በዙፋኑ የጸና ነው። አሁን የወደቀው ዲያብሎስን ከድታችሁ የጸናውን አስቡ። ሌላው የጸናውን ማንን እናስብ? ነቢያትን። ክርስቶስ ከሰማይ መውረዱ ከድንግል ማርያም መወለዱ ሲናገሩ የደረሰባቸውን መከራ እያሰባችሁ ጽኑ ይላል። አስተውሉ፣ በደንብ አስቡ። ዛሬ ላይ ወይም መቼም እዚህ አውደ ምሕረት ላይ የሚነገረው መቼም ቢሆን ልብ ለሚለው ሰው የሰው ልብ የሚያድን ቃል እግዚአብሔር ይነገራል። ይብዛም ይነስም ይራቀቅም ከላይ የሚነገር የማንን ልብ ያድናል? የክርስቲያን ወይም የተከታዮች ወይም በንጹህ የሚሰማው ልብ ያድሳል፣ ያክማል። ስለዚህ ስሙ። ዓለም አስጨናቂ ነው። ስትወጡ የማትወጡት መከራ እንዳለ እናውቃለን። በእናንተ የደረሰ ወይም በአንድ ሰው ላይ የደረሰው መከራ እንዲህ በመጽናናት በወንጌል የማይመለስ የሚመስል መከራ አለ። ነገር ግን ከጊዜ በኋላ ግን ሁሉ የማያልፍ የለም። ከክርስቶስ መከራ የሚበልጥ መከራ በዚህ ዓለም የለም፣ አይደርስብንም። ከነቢያት የደረሰ መከራ በእኛ ላይ አይደርስም። በሐዋርያት ላይ የደረሰው መከራ በእኛ ላይ አይደርስም። ግን እናስተውል። በእኔ ላይማ የደረሰው የተለየ ነው አንበል። እግዚአብሔር ለበጎ ነገር መከራን ያመጣል እንጂ ለክፉ ነገር መከራን አያመጣም። ይችላል ወይ ነው? አቅም አለው ወይ ነው? አዎ እናስተው። ረሃቡን የሚያመጣው፣ ችግሩን የሚያመጣው፣ ደዌውን የሚያመጣው፣ መለያየቱን የሚያመጣው እግዚአብሔር እኔና እናንተ እንደተፈተነ ወርቅ ፈትኖ የእሱ መሆናችንን ሊያይብን ነው እንጂ ሰውን እግዚአብሔር አይጠላም። እንኳን በስሙ የምንመላለሰው እንኳን በ40 ቀን የተጠመቁትን ቀርቶ የተራበውን የሚያበሉ ካህናት አባቶቼ ወደ ቤት ገብታችሁ እረፉ፣ ብሉ፣ ጠጡ፣ አገልግሉ የሚሉትን ክርስቲያን ቀርቶ ከሃዲያኑን እንኳ ፀሐይን አውጥቶ ትንፋስ ሰጥቶ እያኖረ ነው። ለምን? አንድ ቀን ንስሐ ገብተው ሰው ይሆናሉ ብሎ ስለሚያስብ። ኃጢአተኛ ከመንገዱ ሊመለስ እንጂ እንዲጠፋ እግዚአብሔር ፈቃዱ አይደለም። ለዚህም ማሳያ ትንቢተ ሕዝቅኤል 33 ቁጥር 11 ላይ ኃጢአተኛው እኔ ሕያው ነኝና ይላል እግዚአብሔር። እኔ ሕያው ነኝና፣ ሕያው ነኝ ማለት የሚለው ቃል ለዘላለም በምኖር ነኝ ነው። ለእኛ ደግሞ በነፍስ የዘላለም ሕይወት እንደምናገኝ ሲናገር እኔ ሕያው ነኝና ኃጢአተኛው አለ። ክፉ የሠራው በማወቅ ይሆናል፣ ባለማወቅ ሊሆን ይችላል። በሰዎች አስተካክለውት ሊሆን ይችላል፣ ተቸግሮ ሊሆን ይችላል፣ ሥጋው አሸንፎት ሊሆን ይችላል። ነገር ግን ኃጢአተኛው ከክፉ መንገዱ ተመልሶ በሕይወት እንዲኖር እንጂ እንዲጠፋ አልፈልግም። ብዙ ሰዎች የሚፈርዱ የሉ እከሌን እግዚአብሔር አይፈርድበትም ይላሉ። ፈራጅ እሱ ብቻ። እኛ አንድ ሰው ሲያጠፋ አታጥፋ፣ ይሄ አንተ ጥሩ መንገድ አይደለም ብለን ልንመክር እንችላለን። ከዚያ ውጭ ላይ ፈራጁ በቀል የማነው? የእግዚአብሔር ነው። ሰው ማንንም ዛሬ ሰው በሐሰት ወንድሙን አሳልፎ ለሰው ቤት ይሰጣል። ዛሬ ሰው በወንድሙ ላይ በከንቱ ይጠቁማል። ትናንትና አብረው የነበሩ ዛሬ ተለያዩ አሉ። ለእነዚያ ሰዎች ወዮ። እግዚአብሔር ግን ለዘላለም አይለይም። እናስተው። እግዚአብሔር ቸር ነው፣ ደግ ነው። መቅመስ ያስፈልጋል። መከራውን ስንቀምስ ነው ዛሬኛ የእግዚአብሔር ልጆች መሆናችን እናውቃለን። ወርቅ እኮ በእሳት ተፈትኖ እሳትነቱን ተፈትኖ ንጥረ ወይም ትክክለኛ ወርቅ ካልሆነ
ወርቅ መባል አይችልም። ክርስትና ደግሞ በ40ና በ80 ቀን የምንጠመቀው ልጅነት ብቻ አይደለም። እስከ 70 ዘመናችን እግዚአብሔር ስለወሰነልን ዘመን ከዛም ካበረከተ ከዛም በላይ የታመን ከሆንን ምን እንሆናለን? የመንግስቱ ወራሾች እንሆናለን። እና ርዕሳችን ምን አለ? አብረን መከራን አለ ብንቀበል ምን ብለን በደንብ አስቡ። አብረን መከራ ብንቀበል ዛሬ ብንታመምስ መከራ አይደለም? ዛሬ ብናጣስ መከራ አይደለም? ይህ አይደለም የሚቆጠር ያህል መንግስቱን የሚያወርሰው ዛሬ መዝለል ነው። ዛሬ አብይቶ መብላት ብቻ ነው የሚሆን መንግስት ስርዓት መብላት የምንችል ዛሬ ማዘን ነው። ዛሬ መተከዝ ነው። መጽሐፍ እንደሚነግረን ዛሬ የሚያዝኑ ብፁዓን ናቸው። ዛሬ የሚገፉ ብፁዓን ናቸው። ዛሬ የሚጠሉ ብፁዓን ናቸው። ዛሬ የተራቡ ብፁዓን ናቸው። ዛሬ ሰው አያይ ብሎ የጣላቸው ብፁዓን ናቸው። ዛሬ በአንገታቸው ማዕተቡን አድርገው የተጠሉ ዛሬ የሴት አለባበስ የወንዱን አለባበስ ባህሉን ሃይማኖቱን የጠበቀ ዛሬ የተጠሉ ናቸው አለ። ዛሬ በስጋ ስንኖር ነው። ዛሬ የተባለው የዛሬውን ቀን እንዳይመስላችሁ። ዛሬ የተባለው ኑሯችን ነው። አንድ ሰው 30 ዓመት ይኑር 70 ዓመት ይኑር ዛሬ ይባላል። መጽሐፍ እንደሚነግረን የመዳን ቀን ዛሬ ነው፣ የተወደደው ሰዓት አሁን ነው አለ ጌታ ኢየሱስ ክርስቶስ። የተወደደው ሰዓት ዛሬ ነው ማለት ዛሬ በወጣትነትህ ዛሬ ሰው ሆነ እያለ የባሰ ቀን ሳይመጣ መከራው ሳይፈታ በሽታው በላይ ላይ ሳይፈታ በአገር ለቀቅ ሰዓት ግን ባገኘኸው ነው ተጠቀም የሚለው ዛሬ ማለት የተወደደው ሰዓት አሁን ነው። ንስሐ የምንገባበት ከተጣላነው ጋር የምንታረቅበት ቂምና በቀልን ትተን ለሚገሉን የምንመረቅበት የተወደደው ሰዓት አሁን ነው። ያ የወጣትነት ዘመን ዛሬ እንዲህ በጤና የምንሄደው ሰው ከታመመ እንኳን ወደ ቤተክርስቲያን መምጣት ተቀምጦ እንኳን መጸለይ አይችልም። ጤና እያለ ማለት ነው። ጤናችሁን ለእግዚአብሔር ስጡ። ሰው በጤናው ኃጢአት አይስራ። ሰው በሀብቱ በደል አይበድልበት። ሰው በተሰጠው ስልጣን ሰውን አይጨቁንበት፣ አይግደል፣ አያጥፋ፣ ኃጢአት ሙስና አይብላበት። እግዚአብሔር በሰጠው ስልጣን ግን አምላኩን እያመሰገን በጎ ስራ ይስራ። አብረን አለ ጳውሎስ፣ አብረን አለ የሮሜን ሰዎች ወንጌልን ጀምሮ ሕይወቱን የጨረሰበት ረመና ሲያስተምር ነው። ሮማውያንን ሲያስተምራቸው ምን አለ? አብረን መከራን ብንቀበል አያችሁ፣ ከክርስቶስ ጋር ምን እንላለን? እንወርሳለን። አያችሁ፣ ክብር እንወርሳለን አለ። ምን እንወርሳለን? ክብርን። ሲተናገሮቻችሁ ምን እንወርሳለን? ክብርን እንወርሳለን። ታዲያ እዚህ የተሰባሰብነው ለምንድን ነው? ከክቡር አባታችን እስከ መነኮሳቱ ካህናት ሰባክያኑ የተሰባሰብ ሞኝነት መስሏችሁ? ዓለም በሚስለን ግን ዓለም በሚያወራረደው ካልኩሌተር ግን ይህ ሞኝነት ሊመስለው ይችላል። በፍጹም ብልህነት ነው። ነፍስን ማዳን ነው። ምክንያቱም በመንግሥተ ሰማያት ሥራ የለም። በመንግሥተ ሰማያት አፍረት የለም። በመንግሥተ ሰማያት መጨነቅ የለም። በመንግሥተ ሰማያት ዘረኝነት የለም። በመንግሥተ ሰማያት በዛ ምን እበላለሁ ምን እጠጣለሁ ብሎ መጨነቅ የለም። ዛሬ በሥጋ ነው። ይህንን ዓለም ነው። በሥጋ ስንኖር የነፍሳችን አስበን፣ በምድር ስንኖር የሰማዩን አስበን፣ በዚህ በኃላፊው ዓለም ስንኖር የማያልፈውን ሕይወት አስበን እንደ እግዚአብሔር መንገድ ከሄድን ምን እንላለን? መንግሥተ ሰማያትን እንወርሳለን። ከክርስቶስ ጋር ምን እንላለን? ወራሾች ነን። ከማን ጋር የምንወርሰው? ከክርስቶስ ጋር ምን ማለት ነው? እሱ ከእኛ ጋር የሚወት መስሏችሁ ነው? መከራውን ነው ከእሱ ጋር የተባለ በእሱ ላይ የደረሰውን መከራ ነው ከእኛ ጋር ያመጣው። ክርስቶስማ የዘላለም ፍርድ ፈራጅ ነው። ሕይወትን ሰጪ ነው። በአብ ቀኝ የተቀመጠው ለፍርድ ዳግም የሚመጣው ለእያንዳንዱ እንዲህ ተቀምጦ ወንጌልን የሰማ ክብርን ለመስጠት ወንጌል ምን ያደርግልብኛል ብሎ ጊዜውን በከንቱ ጊዜውን በመብል ጊዜውን በመጠጥ ጊዜውን በዝሙት ጊዜውን በሙስና ጊዜውን በዘረኝነት እግዚአብሔር በማይወደው ያሳለፈውን የዘላለም እሳት ፍርድ ሊሰጥ የሚመጣው ኢየሱስ ክርስቶስ ከእሱ ጋር እንወርሳለን።
መንግስቱን እግዚአብሔር ያወርሰን። መንግስተ ሰማያት ለመውረስ ነው የምንጨነቀው። ቅዳሴው ቢቀደስ፣ ሰዓታቱ ቢቆም፣ ማህሌቱ ቢቆም፣ ኪዳኑ ቢደርስ፣ በአጠቃላይ በኦርቶዶክስ ቤተክርስቲያን የሚደረገው ሁሉ መጨረሻው ምንድን ነው ካላችሁ እኔና እናንተ እግዚአብሔር በተገለጸ ጊዜ በቀኙ ቁመን ከፀሐይ ሰባት እጅ አብርተን መኖር እንድንችል ነው። ሌላ ምንም ዓላማ የለም። በምድር ያለው ግን እንየው። በምድር ላይ ሰው ኃጢአት የሚሰራው ለሚያልፈው ዓለም ነው። በምድር ላይ ሰው ስልጣኑን በከንቱ የሚጠቀም ነገ ሲሞት ጥሎት ለሚሄደው ስልጣን ነው። ሰው ኃጢአት የሚሰራው ነገ ሚስቱ ለምትከደው፣ ባሏ ለሚከዳት ነው። የዘላለም ንጉሥ ኢየሱስ ክርስቶስ ግን ከታመነ የማይከዳው አምላክ ለዘላለም ነው። ነፍስ ትበልጣለች። ንነብኡን ከመ ውስተ ሥጋ ነፍስ እንተ ይትመውት ወይትማስል። እንግዲህ እናስተውል። ምን ብለን መከራን እየተቀበል እናስተውል። መከራው ምንድን ነው? ይህንን ዓለም ተቋቁመን በሃይማኖት መጽናት አንዱ መከራ ነው። ምን አለ እንግዲህ እናስተውላል። ምንም እናስተውል። በሥጋችን ውስጥ በሚታየው ሥጋ የማትበሰብስ የማትፈስ ነፍስ እንዳለች እናስተውላል። አሁን ዓለም የሚያስበው እኔ ከሞቱን ሰርጓ ይቀራል። አንድ ልጅ ባለፈው ጥያቄ መንገድ ላይ ያዘኝና ወጣት ነው እንዲህ ብሎ ጠየቀ። እኔ አለ ለምንድን ነው ጽድቅ የምሰራው? ምን ያደርግልኛል? እንዴት አሉት። እንዴ እዚህ ዓለም ያለ በአጠቃላይ ከፀሐይ መውጫ እስከ መግቢያው ድረስ አሁን ጽድቅ የሚሰራ ሰው አለ ወይ አለ። ዝም ብዬ አዳመጥኩ። እሺ አለ። ስለዚህ ሁሉም ኃጢአተኛ ነው አለ። የሰማችሁ ነው? ሁሉም ኃጢአተኛ ነው። ሁሉ ምንድን ነው? ሁሉ ምንድን ነው? ኃጢአተኛ። ከኃጢአት እግዚአብሔር ይሰውረን። ስለዚህ ሁሉ ኃጢአት ስለሚሰራ እግዚአብሔር የከፈተው ለሁሉ ሲኦልን እንጂ ገነት ጥቂቶች ናቸው የሚገቡበታል። ስለዚህ እግዚአብሔር አለ ሲኦል ሲሞላበት እኔን ወስዶ በገነት ያኖረኛል አለ። አሁን የትውልድ ራሳ ትውልድ ቤት እየሄደ ሊሆን አሁን ይህን በፍልስፍና አያችሁ፣ በፍልስፍና የተመራመረው እንጂ መጽሐፍ ሳይንሱን ማንበቡ አይደለም፣ መጽሐፍ ቅዱስን ማንበቡ አይደለም። ሲሞላበት ሲኦል ሲሞላበት እኔ ያስገባላል። የት ያስገባኛል አለ? ገነት ያስገባል። መልስ የምንድን የሆነው መሰላችሁ? አንተ ሞኝ አልኩህ፣ እስኪ በሥጋ የምታየውን እየው። ምሳሌ ሰው ይሞታል፣ በዚህ ዓለም ዕለት ዕለት ሰው ይሞታል፣ ወደ ቤተ ክርስቲያን ይሄዳል። ነገር ግን ቤተ ክርስቲያን መሬቷ ሞልታለች፣ መቃብር የለም ተብሎ ተመልሶ ወደ ቤቱ ያደረ አስከሬን አለው ብዬ ነፍሱ መለሱ። ያን ጊዜ ተጨነቀ ነፍሱ፣ ያን ጊዜ ተጨነቀች። እሱ ያሰበው በትንሹ ነበር፣ እግዚአብሔር የሚሞላበት መስሎት ነበር። ብዙ ኃጢአተኛ የራሳችንን ኃጢአት እንድናይ እግዚአብሔር ይርዳል። በጣም እንደሚነግረን አንተ የሌላውን በደል ለምን ትናገራለህ? የራስህን በደል አስባ። ማንም ሰው መኖር ያለበት ለራሱ ብቻ ነው። ምክንያቱም ልክ እንደምን እንደኖራቸው የማንንም ትዳር ማንም አይመራው። ምናልባት በመርዳት ሊመራልን ይችላል። ያ የሰጠን ሰው ግን ሳይኖር የለም ትባላል። እኛ ደፋ ቀና ብለን አገኘን ማጣን። ማንም ሰው ኑሮውን የሚመራው ማነው ካላችሁ እናትም አባትም አይደለም፣ ለኑሮ የታደለ ሰው ብቻ ነው። ነፍሱን ማዳን የሚችል ማነው ካላችሁ ነፍስን ማዳን የምንችል ሥጋችንን ለመከራ አሳልፈን ነፍሳችንን በሕይወት ማኖር ነው። ከዚህ ውጭ ላይ እግዚአብሔር የሚያደርገው ነገር የለም። ስለዚህ ጳውሎስ አብረን ማለት ምን ማለታቸው? የአማርኛ ቃል ሆኖ እንጂ አንድ ሆነን ማለት ነው። ድር ያብር ምንድን ነው የሚባለው በአማርኛ? ድር ያብር ማለት ቢተባበር፣ ድሮቹ አንድ ላይ ሆነው ቢገመዱ ማለት ነው፣ ቢበዙ ማለት ነው። ከዚያ የማይቻለውን አንበሳን ያክል ከአራዊት ሁሉ ትልቅ የሆነውን አሸናፊ የሆነውን አንበሳውን አስሮ ማስቀመጥ ይቻላል ይላሉ አባቶቻችን ሲናገሩ። ለዚህም ጌታችን ኢየሱስ ክርስቶስም ባለጸጋው ልቡ ተጠራጥሮ አልከተልም ሲለው ልክ ይህንን የመሰለ ምሳሌ መጽሐፍ ቅዱስ ላይ ምን አለ? ባለጸጋ አለ ወደ እግዚአብሔር መንግሥት ገብቶ መንግሥተ ሰማያት ከሚወርስ ይልቅ አያችሁ ገመል የሚባል ትልቅ እንስሳ አለ።
እሱ በመርፌዋ ቀዳዳ ቢያልፍ ይቀላል። አሁን የአንበሳውንና የግመሉ ነገር አሁን የትውልድ አቡነ ገብረ መንፈስ ቅዱስ እንዴት 100 ዓመት በባህር ውስጥ ተዘግዝቀው ኖሩ የሚል ተሰማላችኋል? አያችሁ፣ አሁን ለእግዚአብሔር የሚሳነው ነው። አሁን ምን ተለማምደዋል? በራሳቸው በቁም እንደነበራችሁ ያለ መጽሐፍ እኮ ያላወቀው ያልገባው እግዚአብሔርን ያልመረመረ ማለት አሁን በትንሹ በያገባው መረዳት እየተቻለ እንዴት ነው አለ እንዴት ይቆማሉ? ልብ ነበራቸው ወራል። አሁን እግዚአብሔር በሚያውቁ 3 ደቂቅ እሳት ውስጥ ሲገቡ የእሳት ወንድ ነበራቸው። መጀመሪያ እሳት ውስጥ ገብተው እሳቱ አላቃጠላቸው። ልሳ ምንድን ነው የእግዚአብሔር ፈቃድ ከሆነ እንኳን በባህር ውስጥ ቀርቶ ገመዱን አሁን ይህንን ምን ሊያደርገው ነው? የመናፍቅ ገመድ በመርፌ ቀዳዳ ያልፋል ብሎ ጌታ አዘዘ። ይህንን ምን ሊያደርገው ነው? አቡነ ገብረ መንፈስ ቅዱስ በባህር ውስጥ 100 ዓመት ተዘግዝቀው ጸለዩ። ጴጥሮስ ራሱን እኔ ወደዚህ እንደ እግዚአብሔር ሆኜ አልሰቀልም፣ እንግዲያስ በመከራው እርሱን መምሰል። አያችሁ፣ አብረን አለ አብረን መከራን ብንቀበላል። ጴጥሮስ መከራውን ነው እንጂ የምንቀበለው እንደሱ ቀና ብዬ ግን አልሰቀልም። ዝቅ ብዬ ዛሬ አንዳንድ ምዕመናን አላችሁ፣ እግዚአብሔር ይባረካችሁ። ካህን የተቀመጠበት ቦታ እንቀመጡ የምትሉ ማለት ይህ ፈሪሃ እግዚአብሔር ብትቀመጡ ወንጀል ሆኖ አይደለም፣ ወይም የካህን ክብር ያወርዳል። ግን የእናንተ እግዚአብሔር በአእምሯችሁ የሳለባችሁ ከፍ ያለ ክብር ካህን በተቀመጠበት ወንበር አልቀመጥም ማለት ነው። እንዲህ አይነት ፈሪሃ እግዚአብሔር ያለው ሕዝበ ክርስቲያን እግዚአብሔር ያብዛልን። አሜን። አባቱን የሚሳደብ አባቱን አይደለም ቅዱሳኑን እንግዲህ ዛሬ የተሰባሰብንበት አንዱ ቅዱሱ ነው። መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳኑ ላይ፣ እግዚአብሔር በነቢያቱ፣ እግዚአብሔር በሐዋርያቱ፣ እግዚአብሔር በሰማዕታቱ፣ እግዚአብሔር በጻድቃኑ፣ እግዚአብሔር በመነኮሳቱ፣ እግዚአብሔር በካህናቱ፣ እግዚአብሔር በሊቃውንቱ፣ እግዚአብሔር በእውነተኞች ምዕመናን፣ እግዚአብሔር በእውነተኛ ምዕመናት። አዎ ድንቅ ነዋ። ምንድነው? ድንቅ ነው። ዛሬ አምላከ ቅዱስ ጊዮርጊስ አገራችንን ሰላም አድርግ እያልን እንጸልይ። አምላከ ቅዱስ ጊዮርጊስ የግል ሕይወትን አስተካከል ነው እያልን ሌላ አይደለም። ይቺ ቤተ ክርስቲያን ሕግ ያላት ናት፣ ስርዓት ያላት ናት፣ መከራ የተከፈለባት ደም የፈሰሰባት እውነተኛይቱ ቤት ይችላል። ስለዚህ አብረን አለ መከራን ብንቀበል አለ ከክርስቶስ ጋር ወራሾች ነን። ምኖች ነን? ምኖች ነን? መሰረታዊ ዓላማው መንግሥተ ሰማያትን መውረስ የምንችለው እንዴት ነው ካላችሁ ጳውሎስ እየነገረን ነው። መከራውን ከቻልን ነው። አልጋ ባልጋ የለም። ዓርብና ቅዳሜ ጠንቋይ ቦታ፣ ዓርብና ጠንቋይ ቦታ፣ ቅዳሜና እሑድ ቤተክርስቲያን እንዲህ አይነት ሊሰራ የለም። ምናልባት ጊዜ ሊሰጥ ይችላል፣ ጊዜ ሊሰጣችሁ ይችላል። ግማሻው ከሚሰነጠቅ ይሰንጠር ከሆነ ነው እንጂ እግዚአብሔር ባዕድ አምልኮትን አይፈልግም። ከሌላ በስተቀር ሌላ አምላክ አታምልኩ ነው ያለው። ብንሞትም እንሙት። ጳውሎስ ምንድን ነው የሚለው? የሥጋን ነገር ማሰብ አለ በዚህ ወርዱ። የሥጋን ነገር ምን ማለት? የሥጋን ነገር ማሰብ ሞት ነዋ። ለመክበር የሥጋን ነገር ማሰብ በግለኝነት ራስን ለማውጣት በክፉ ነገር በሰይጣን ራስን ከፍ ማድረግ ከሰው መለየት እርሱ ሞት ነው ካለ እንግዲህ አሳብ የመንፈስን ነገር የሚያስብ ግን አያችሁ፣ በምድር ላይ ሆኖ የሰማዩን የሚያስብ በሥጋው እየኖረ የነፍሱን የሚያስብ ዛሬን ትቶ ነገር የሚያስብ ነገ ሕይወት የምን ይሆን? የት ነው የምገባው? መቼ የሠራሁትን ቤት ነው? ማንም ሰው እኮ በእናቱ ጀርባ ታዝሎ ክርስትና ተነስቶ መጨረሻ ደግሞ በቀብር አስከባሪዎች በመኪና ተጭኖ መጥቶ መቃብር የሚወርድ ስንት አለ? አለማት አረ ብዙ ነው። ማዕትስ ይቀራል። ብዙ ነው። ስለዚህ እኛ ምን መሆን አለብን? ከልጅነት አባታችን ጋር አደግን። በእናታችን ጀርባ በአባታችን እቅፍ አድገን ለአቅመ ቤተ ክርስቲያን ከደረስን በኋላ ግን በቤቱ ማደግ ያስፈልገናል። በቤቱ መኖር ያስፈልጋል። በቤቱ ስትኖር መከራ አለ። ግን ዳዊት የለመነው ልመና በደምስ
አሐተስ አክም ወደ እግዚአብሔር ወኪያ አሐስስ ከመ እህድር ቤቶ ለእግዚአብሔር በኩሉ ሞይነ ሕይወቴ። እግዚአብሔርን ከነጋናችሁ አለላችሁ ሲተናገር ከነጋናችሁ እግዚአብሔርን አለ አንዲት ነገር ለመንሁት እርሷንም እፈልጋለሁ። አዎ ትስማማኛለች። እሷም ምንድናት ትለኝ እንደሆነ አለ በእግዚአብሔር ቤት ዘላለም መኖር። አያችሁ ዘላለም መኖር ምን ማለት ነው? እንዲሁ እየተመላለሱ አይደለም፣ እየተመለሱ ንስሐ ሳይገቡ መመላለስ አይደለም። ንስሐ ገብቶ ተመልሶ በቤቱ መኖር። ዳዊት ኃጢአት ሠራ፣ ዳዊት በደለ፣ ሰው ከሚጠብቀው በላይ ኃጢአት ሠራ። ከዚያ ምን አለ? ተጸጸተ፣ አለቀሰ። እንዲሁም ምን አለ? ልበ ንጹሕ ፍጥር ሊተ እግዚኦ፣ አቤቱ አምላኬ ሆይ አዎ እኔ የሰጥ ይሆናል ብለህ ያስ የሰጠኝ ልቦና አልጠቀመኝም፣ ኃጢአት አሰርቶኛል። ነገር ግን እሳ የተሻለ ልቦና ስጠኝ፣ ንጹሕ የሆነ ልብ፣ ቅዱስ የሆነ ልብ። ንጹሕ ልብ ምን አይነት ነው ትለኝ እንደሆን እግዚአብሔርን የሚያሳይ ዛሬ እናንተ ሰውነት ፊታችሁን ያለባችሁን በመስታወት እንደምታዩ እግዚአብሔርን የምናይበት ንጹሕ ልብ ብቻ ቂም የበቀለ ለዓለም አቤልን አይታችሁት እንደሆነ ንጹሕ ልብ ይዞ እግዚአብሔር የሚወደውን ስጦታ ሰጥቷል። እግዚአብሔርን የሰጠውን ስጦታ ተቀብሎለታል። ይሄን ነው መንግሥተ ሰማያት መውረስ የሚችለው። አብረን ወራሾች ነን አለ ጳውሎስ። ከክርስቶስ ጋር እንኖራለን እያለ አብረን ማለት እግዚአብሔር ከእኛ ጋር ጎን ለጎን እየሄደ ወይም የኛ ኃጢአት ሰርቶ ወይም በድሎ ከእኛ ጋር ይድናል ማለት ሳይሆን ስራውን ነው። ከእርሱ ጋር ማለት በመከራው እሱ ከመሰል ነው፣ በችግሩ እሱ ከመሰል ነው፣ በተሸከመው መስቀል በከፈለው ዋጋ እግዚአብሔርን ከመሰልን ከእርሱ ጋር ምን እንላለን? ከእርሱ ጋር ምን እንላለን? መንግሥቱን እንወርሳለን፣ ወራሾች ነን። ይህ ምን ማለት ነው? አንድ አባት እድሜው ይደርሳል። እድሜው ይደርስና ወይም የሚሞትበትን ቀን በመንፈስ ቅዱስ ይገለጽለታል። ታላቅ ልጅ ይኖራል። ራሳቸውን ያልቻሉ ትናንሽ ልጆች ደግሞ አሉ። በዚህም ጊዜ ታላቁ ልጅ ጠራና ልጄ ሆይ ይለዋል፣ እኔ አሁን ይህንን ዓለም እሄዳለሁ። እኔ ከመኖር ወደ አለመኖር ማለት በሥጋ ከመኖር ማለት ነው እንጂ የተሻለ ሕይወት አለ። አያችሁ፣ ከሞት ባሻገር ሕይወት አለ። ከመቃብር ባሻገር ደግሞ ኑሮ አለ። የለም እንዳይመስላችሁ፣ በስብሰት ፈርሰን የምንቀር እንዳይመስላችሁ። ኃጢአትን ተጸየፉ፣ መከራውን ደግሞ ውደዱት። ሰው ካልሞተ መዝለቅ ይችላል። ስለዚህ ሞትን ተጸይፈን ሕይወትን መውደድ አንችልም። መጀመሪያ መሞት መውደድ አለ። ሞትን ደግሞ እንወደዋለን። ንስሐ ከገባንበት ሞት ወድነዋል ማለት ነው። ከጾምን ከጸለይን ከተፋቀር ሞትን ምን ብለነዋል? ሞትን ምን ብለናል? ወድነዋል ማለት ነው። ሰው ካልሞተ መጽደቅ ስለማይችል የሞት መሸጋገሪያው የሕይወት መሻገሪያው ሞት ድልድይ ስለሆነ ስለዚህ ሰው ሞትን ጠልቶ ሕይወትን መውደድ አይቻልም። ከኔ ጋር ናቸው አይደላችሁ? እና በዚህ ጊዜ ነው ቅዱስ ዳዊት ወደ እግዚአብሔር ተመለሰ፣ ፊቱን ወደ እግዚአብሔር አዞረ። ከዚያ ምን አለ? ሊተሰተዩ እግዚአብሔር ይሄይሰኝ ለኔ ግን አለ በዓለም በሕይወት ያሳለፉትን ነገር ትቼ እግዚአብሔርን መከተል ይሻለኛል። ማን ይሻለናል ወገኖች? ማን ይሻለናል? ዓለምንም አቋየ ነው፣ ብዙ አጊጠን እኮ አየነው፣ ብዙ ገቦ ገንዘብ ይዘን አየነው። እኔን ያባቸዋል የያዙትን ሰዎች ነግራቸው፣ ግን ዛሬ ባዶ ናቸው፣ ጤና የላቸው። ወይ ገንዘባቸው ዛሬ ዘመድ አይሆናቸው። ዘመዳችን ክርስቶስ ብቻ ነው። ዘመዶቻችን ቅዱሳኑ ነው ናቸው። ዘመዳችን አማላጅቷ ንጽሕተ ንጹሐን ድንግል ማርያም ናት። አያችሁ። ስለዚህ ነው እግዚአብሔር ዳዊትን ንጹሕ አደረገ። መንፈሱ ከዚያ ምን አለ? አዎ የተሰደድ ማን ነው? ምን አለ? መንፈስ ርቶ ሐዲስ ተከስያ። አዎ መልካምን መንፈስ በልቦናዬ እንደገና አድስልኝ ይላል። መጀመሪያ የሰጠኝን ልብ አልተጠቀምኩበትም፣ አንተ ግን ልብ ስጠኛል። ለሁላችን እግዚአብሔር ማስተዋል ያድርግ። በዚህ ዓለም ላይ ሰው ነገር ቢያስበው ዛሬ ኃጢአት አይሰራም ነበር። አሁን ሰው ከቶ ጤነኛ ሰው ታያላችሁ። አሁን መከራውን አልፎ ቤተ መንግሥት መውረስ የምንችል መንግሥተ ሰማያት ወራሾች ናቸዋል። አብረን እንዴት ነው የምንወርሰው? ክርስቶስ እኮ ያው ቅዱስ እኮ ነው።
ክርስቶስ የከፈለልን ለእኛ የቀራንዮውን ተውትና ከልጅነቱ ጀምሮ ያለውን የግብፅ በረሃ ብቻ በቂ ነው። ያንን ዋጋ ነው መክፈል ያለብን። ስለዚህ መከራውን መውደድ አለብን ማለት ነው። መከራውን ከወደድን ምን አለ? ሕይወት አለ፣ በረከት አለ። በዚህ ዓለም ስንኖር ከእግዚአብሔር ጋር መኖር ስንጀምር ምን አለ? መከራ አለ። መከራ ግን አለ። እውነት ነው። አሰብ መከራ አለ። ነጠላውን ስትለብሱ ዲያብሎስ ይቀናል። ዲያብሎስ ያደረበት ምቀኛ ይሆናል። ነጠላው እውነተኛ የእግዚአብሔር ሰዎች ስንሆን ያኔ ብዙ ስም ይወጣልናል። የአስማተኛ ስም የዲያብሎስን ስም እንጠራ ያስመስላል። ምን ስንል? ከእግዚአብሔር ጋር መኖር ስንጀምር ልክ አባቶቻችን ሲያደርጉት እንደነበር። ግን የአባቶች ልቦና ግን ይኖር ነው ወገኖች። እግዚአብሔር ከእኛ ጋር ሊሆን የሚቃወመን አይኖርም። እግዚአብሔር ከእኛ ጋር ሊኖር ግን ምን ይሁን? ራሳችን ንጹሕ እንዳናደርገው እንደ ቅዱስ ዳዊት እንደ ቅዱስ ጳውሎስ አገልግሎ ሳለን አገልግሎት ነው። ባልና ሚስት አብራችሁ መንግሥተ ሰማያት መውረስ አለባችሁ። አብረን መከራውን አለ ትዳርን ብትቋቋሙት፣ ባል ሚስቱን ቢያከብራት፣ ሚስት ባሏን ብታከብር፣ ቢቻቻሉ ቢመካከሩ አብረው ምን ይላሉ? መከራውን ችለው መንግሥቱን ይወርሳሉ። ይህን ወትምህርታችን አሁን ዓለም እየተነሳ ያለው ዓለም መከራ የሚያሳይን ለምን? በስሙ ያምናሉ። ይህ ደግሞ ተጽፎላችኋል። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። በየትኛው ዓለም? ከኃጢአተኛው ዓለም ጋር ስትኖሩ፣ ከማያምነው ጋር ስትኖሩ፣ ሰይጣናዊ ሥራ ከሚሠራው ጋር ስትኖሩ ምን አለ? በዓለም ሳላችሁ መከራ አለባችሁ። ይህንን መከራ ማለት ነው ያስፈልጋል። ነገር ግን አለ ክርስቶስ ደግሞ ሐዋርያትን ሲመክር፣ ነገር ግን ዓለምን ለማስተማር ከፀሐይ መውጫ እስከ ፀሐይ መግቢያ ስትዞሩ ብዙ መከራ አለባችሁ። ይሰቅሏችኋል፣ ይወግሯችኋል፣ ይገርፏችኋል፣ ቆዳችሁን ይገፋሉ፣ ያንገላቷችኋል፣ እስር ቤት ያስገቧችኋል። ነገር ግን አይዟችኋል፣ ጽኑ ማለቱ ዓለምን አሸንፌዋለሁ። ዓለምን የሚያሸንፈው ማለት ዓለምን አሸንፌዋለሁ። ዓለምን ማሸነፍ ይገባል። ዓለም ማለት የትኛው መሰላችሁ? ዛፉ ይመስላችኋል? ድንጋዩ ይመስላችኋል? የምድሩ መልክዓ ምድር መስሏችሁ ነው? አይደለም። ዓለም የተባለው በዓለም በሕይወት እኛስ ያለን ዘመናችን ሁሉም ሰው በሕይወት ሲኖር ዓለማዊ ይባላል። ወይም በዓለም ላይ ያለ ዓለም ማለት በደስታ ወይም በሥጋ ያለ ማለት ነው። እና ዓለምን አሸንፉት ማለት በዚህ ዓለም ላይ ምን አለ ከተባለ ልዩ ልዩ ሐሳቦች አሉ። ቅዱስ መጽሐፍ እንደሚነግረን የመንግሥተ ሰማያትን ሕይወት የሚያሳጣን መንግሥተ ሰማያት ከክርስቶስ ጋር እንዳንገባ የሚያደርጉን ተዘረዘሩ። ገላትያ ምዕራፍ 5 ቁጥር 19 ላይ ስናነብ ይላል የኃጢአት ፍሬዎች ወይም መንግሥተ ሰማያት እንድንገባ የሚከለክሉ እንቅፋት የሚሆኑ የእሳት አደጋ የሚሆኑ እኒህ ናቸዋል። አንደኛው ዝሙት ነዋል። ኃጢአት በልባል መንግሥተ ሰማያት ያስገባል። ከዚያ ቀጥሎ ርኩሰት ነዋል። ዝሙት ማለት ምንድን ነው ካላችሁ፣ ድንግልናን ማበላሸት፣ ሕይወትን ማበላሸት፣ ትዳርን ትቶ ሌላ ቦታ መመኘት ዝሙት አለ። ርኩሰት ደግሞ ያለው ምንድን ነው? ጣዖት ማምለክ፣ በአንደበት ክፉ ነገር መናገር፣ ሐሳባችን ለክፉ ነገር አሳልፈን መስጠት፣ ይሄን ርኩሰት አለ። ቀጠለነ መዳራት አለ። የሐሳብ ኃጢአት። መዳራት ምንድን ነው? መዳራት በምኞት ብቻ ሳይደረግ በውሸት እንዲህ አደርጋለሁ እንዲህ ተደርጋለሁ ማለት ይሄ መዳራት ነው። ይሄ የእግዚአብሔርን መንግሥት አያወርስም። አብረን መከራን እንቀበል ምን እንላለን? ከክርስቶስ ጋር ወራሾች ነን። ምንድን ነው የምንወርሰው? መንግሥቱን ነው የምንወርሰው። መንግሥተ ሰማያትን ነው የምንወርሰው። ስለዚህ ቀጠልና ጣዖት ማምለክ አለ። ጣዖት ማምለክ ለክርስቲያን አልተፈቀደም። ጣዖት የሚያመልኩ ቆርቆሮ ውስጥ ነው። ጣዖት የሚመለከው የተለየ ቦታ ውስጥ ነው። ለምን? የዲያብሎስ ስለሆነ ጣዖት። ቀጥሎስ ምንድን ነው ያለው? ምቀኝነት አያስፈልግም፣ መንግሥተ ሰማያት አያስገባም። ቅናት አለ። አያችሁ፣ አድመኝነት አለ። በሰው ላይ መነሳት፣ ሰው በመሆኑ ትቶ ይልቅ ክፉ በማሰብ
መንግሥተ ሰማያት መግባት አይቻልም። ምናልባት ምድራዊ ፍላጎት ማሟላት ይችላል። ቀጥሎስ መናፍቅነት። መናፍቅነት ማለት ምን ማለት ነው? የነበረውን ትቶ ሌላ መመኘት። አንዱ መናፍቅነት ቀን ያወጣት በሳር ፍራሽ ያገኛትን ሚስቱን ትቶ ሌላ ሀብታሟን የሚፈልግ፣ በፍቅረኝነት ዋጋ የከፈለችለትን ፍቅረኛውን ትቶ ሌላ ፍቅረኛ በሀብት በገንዘብ በመልክ በዘር በስልጣን ተጣሎ የሚሄደውን አያችሁ፣ መናፍቅነት። ይሄ መጠራጠር ነው። ቀጥሎ መናፍቅነት ማለት በአርባ በሰማንያ ቀን ያገኛትን ልጅነት እንደ ይሁዳ በገንዘብ ለውጦ፣ በሴት ለውጦ፣ በስልጣን ለውጦ፣ በብሔር በዘር ለውጦ የሚለይ እሱ መናፍቅ ይለዋል። ሌላው መናፍቅ ማለት ወላጆች ከልጆቻቸው ሲለዩ ነው። ልጆች ከወላጆቻቸው ሲለዩ ነው። ይሄ መናፍቅነት ነው። መለየት፣ መጠራጠር፣ በያዙት ነገር አለማመን። እኔ መናፍቅነት የእግዚአብሔር መንግሥት አይወርስም። ሌላ ዘፋኞች አሉ። የትኞች ዘፋኞች? እንደነ ወለተ ሄሮድያዳ ተንኮለኛ ዘፋኞች፣ ዛሬ በዘመናችን በጨለማ ራቁታቸውን የሚጨፍሩ ሰው መሆናቸውን የረሱ እነዚህ መከራቸው በዚህ ዓለም አልቋል። በዚህ ዓለም ደስታቸው አልቋል። በዛኛው ዓለም መከራ ይጠብቃቸዋል። መንግሥቱን አይወርሱም። ወራሾች ነን ወገኖች። ከዚህ ነው አሁን ከሚዘረዘሩ ራስን ማጽዳት ነው። ገብታችሁበት ከሆነ እግዚአብሔር ውጡ ነው የሚለው። መውጣት ብቻ ነው። ዛሬ ነገር ማለት የለባችሁ። ሐዋርያት ከያሉበት ቦታ ሲጠሩ ክርስቶስን ያህል ንጉሥ ይዘው ተከትለው ነው የሄዱት። ወደ ኋላም አልተመለሱ፣ ወደፊት ነው የተከተሉ። መከራውን ነው የተሸከሙ። በመከራቸው መከራውን ተቀብለውታል። ለዚህ ቀጠለና ምን አለ? ሰካራሞች አሉ፣ ጠጥተው ሰውን የሚያረክሱ፣ ክፉ የሚናገሩ፣ ከአንደበታቸው መራራ የሚያወጡ እነዚያ የእግዚአብሔር መንግሥት መውረስ አይችሉም። ከዚህ እግዚአብሔር ያድነን። አያችሁ፣ ተመልከታችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ መንግሥተ ሰማያት ለመውረስ እነዚያ የዘረዘርናቸውን ትተን በአንጻሩ በጎ ነገር ማድረግ ይገባል። ክርስቲያን ዛሬ በሕይወታችን ደክሟል። አሁን ቁመቻ አልቻልም፣ መታገስ አልቻልም። አባቶች ያለፉትን ሕይወት ማለት አልቻልም። መከራው እኛ አንድ እናት ዱቄት ልታስፈጭ ሄዳ ብናኙ ስታስፈጭ ያስፈጨችው እናት ዱቄቱ በልብሷ ላይ ቢሆን ትጸየፋለች? ትጸየፋላችሁ? አትጸየፉትም። መከራውስ መንግሥተ ሰማያት ለመግባት መከራው በላያችን ላይ ሲበልጥ ሲተንብን ለምን ነው የምንሰጠው? ክርስቲያን መከራውን ከክርስቶስ ጋር መንግሥቱን ለመውረስ መከራን መቋቋም ያስፈልጋል። አንድ እናት ልጅ ለማግኘት ምጡን መቋቋም ያስፈልጋታል። ልጅ ማሳደጉን መቻል ይገባታል። ከዛ በኋላ ነው ራሱን የቻለ ልጅ እናቴ ብሎ የሚረዳ ልጅ የሚገኘው። ከዛ በኋላ ነው ወገኖች አብረናል መከራውን እንድንቀበል። የማንን መከራ? የክርስቶስን መከራ። የማንን መከራ? የነቢያቱን መከራ። የማንን መከራ? የሐዋርያቱን መከራ። የማንን መከራ? የተዋሕዶ ሃይማኖታችንን መከራ ብንቀበል ማለት ነው። እግዚአብሔር ከሁላችን ጋር አያችሁ። ይህንን ነው አስተምረው። ይሄ ነው ቲክቶክ ላይ ስትተከትኩ እየዋላችሁ ዛሬ አይምሯችሁ እየቆሸሸ ነው። ሞኝ አትሁኑ። ቤተ ክርስቲያን ቲክቶኩ ሳይተከተክ ገና ዓለም ሚዲያውን ሳይዘረጋው ገና የእኛ ቤተ ክርስቲያን ከዓለም በፊት በሰሌዳ ሰማይ የተዘረጋች ቤተ ክርስቲያን ያለቻቸው ሁሉን የምትናገር በታምሩ በገብሉ በድርሳኑ የምታሳይ ቤተ ክርስቲያን ያለችን። ይህንን ትተን ነው ዛሬ ዓለም ላይ ገብተን አይምሯችን እየዋዠቀ ከንቱ ነገር በጆሯችን እየሰማን አይኖቻችንን ለከንቱ ነገር አንደበታችንን ለስድብ የምንዘረጋ የሚሳደቡ የአውሬው መንፈሶች ናቸው። በእነሱ እንዳትደነቁ። የያዛችሁት ከሁሉ በላይ ነው። ከማን በላይ ነው? ከማን በላይ ነው? ከሁሉ በላይ ነው። እንዴት ሞኛችሁ! ብንታመም የሚፈውሰን እኮ ነው። ትናንትና ደም እየፈሰሰ 12
ዓመት ከጎናችን ያልተለየ እሱ እኮ ከሁሉ በላይ ነው። እሱን እንያዝ። መከራው ልንቋቋም ይገባል። መጽሐፍ እንደሚነግረን ቅዱስ ያዕቆብ ምዕራፍ 1 ቁጥር 1 ላይ ልዩ ልዩ መከራ ቢገጥማችኋል። ምን አይነት መከራ? ልዩ ልዩ መከራ ቢገጥማችሁ እንደ ሙሉ ደስታ ቁጠሩታል። ልዩ ልዩ መከራ ይመጣል። የረሃብ መከራ ይኖራል። አንዳንዱ ቤት ሰላም ማጣት፣ ሌላኛው ቤት አለመስማማት፣ ሌላኛው ቤት ኑሮ ውድነት፣ ሌላው ቤት ጦርነት፣ ሌላው ቤት ዘረኝነት፣ ሌላው ጤና ማጣት፣ ልዩ ልዩ መከራ ቢገጥማችሁ እንደ ሙሉ ደስታ ቁጠሩት። እንደ ሙሉ ደስታ ቁጠሩታል። ይህንን መከራ ስትሉት ነው ከዛ መንግስቱ መውረስ የሚችለው። ያዕቆብ ምዕራፍ 2 ቁጥር 12 ላይ ምን አለ? በፈተና የሚጸና ምን ያለ ነው? የተባረከ ነው። በምን የሚጸና? ፈተና። ብዙ ፈተና አለ። አው ሰምቶ መቻል ነው ፈተና ማለት። ክፉ ነገር ስትሰሙ መቻል፣ የባልንጀራ ምስጢር በውስጥ መያዝ፣ እሱ ሰምቶ መቻል አይቶ ማለት ይባላል። ያኔ ነው መንግስቱን መውረስ የምንችለው። አለበለዚያ የእግዚአብሔር መንግስት መውረስ አንችልም። እነዚህ መከራዎች እንበል። ሌላው ማጠቃለያ የሚሆንን የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ነው። እንዲህ ይላል፣ ወንዝ ይቤሎሙ እግዚእ አርዳኢሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዋለበት የዋሉትን ካደረበት ያደሩትን የእጁን በረከት የቃሉን ትምህርት የሰሙትን ሐዋርያትን ኢየሱስ ክርስቶስ እንዲህ አላቸው። ምን አላቸው? ዘይፈቅድ ይትለወኒ ይጽራ ነፍሶ ያጥብ ወይንሳ መስቀለ ሞቱ ወይትለወኒ። እንዲህ አላቸው ሐዋርያት ተዋለበት የዋሉትን ካደረበት ያደሩትን እንዲህ አላቸው። ምን አላቸው? ነፍሱን ሊያድን የሚፈልግ ሥጋውን ወይም የሥጋ ፈቃዱን በሥጋ መኖሩን የዚህን ዓለም ምኞት ከንቱ ነገር ጨክኖ አለ ጥሎ መስቀሉን የሞቱን መስቀላ የግርፋቱ ስናምን እንገረፋለን፣ ስናምን እንታሰራለን፣ በእውነት መንገድ ስንሄድ እንጠላለን። ይህንን የሞቱን መስቀል ተሸክሞ ይከተለኛል። ነፍሱ ሊያድን የሚሆን ነፍስ የተባለው ከእግዚአብሔር ጋር ለዘላለም መኖር ካለ በኋላ ምንድን ነው? ወዘሰ ከዚህ በኋላ ወዘሰ ያድህና ለነፍሱ ነፍሱን የሚያድን ይግድፋ ነፍሱን ይጠላል። ፈቃደ ሰይፍ ነፍስን ለፈቃደ ሥጋ፣ ፈቃደ ሥጋን ለፈቃደ ነፍስ ያስገዛኝ። እንዲህ ካደረግን ነው የእግዚአብሔር መንግሥት መውረስ የምንችለው። እግዚአብሔር የሚያዘን ይሄ ነው። መስቀሉ ተሸክሞ ይከተላል ካለ በኋላ ዝቅ ብሎ ምን ይላል? ምን ተይበቆ ለሰብ ለመኩኖ ዓለመ ነረባ ወነፍሱ አሐዱ። ሰው ዓለምን ቢነዳ፣ ሰው በዓለም ላይ ሁሉ ነገር ቢኖረው ነፍሱን ካጣ ምን ይጠቅመዋል? ለነፍሳችን ብለን ኃጢአት ከሠራ ለሥጋችን ብለን ኃጢአት ከሠራ ወንድማችንን በሐሰት ሂደን ከመሰከር፣ ወንድማችንን ካሳሰር፣ በወንድማችን ላይ ክፉ ነገር ካደረግን ታዲያ ለኛ ምንድን ነው የሚጠቅመው? ነፍሳችን ሲኦል ከገባ በኋላ ስለዚህ ምንም አይጠቅምራል። ስለዚህ መከራውን ተሸክመን መስቀሉን ኢየሱስ ክርስቶስ መስቀል ሁለት ትርጉም አለው። የመጀመሪያው በፋስ ላይ ሲዋጋ ይከፈልበት የነበረው መከራ ነው። ክርስቶስ የከፈለው መከራ ነው። ከዛ ደግሞ ክርስቶስ በመስቀሉ ገብረ ሰላም በመስቀሉ በመስቀል ባፈሰሰው ደም ሰላምን አደረገ። ከዛ በኋላ የክርስቶስ ደም ከፈሰሰ በኋላ መስቀሉ ስንሳለመው ካህን ይፍቱኝ ስንል ቀኑን ሙሉ በሰላም የምንኖር የእግዚአብሔር በረከት በላያችን የሚል መስቀሉ አጠገብ የምንኖር ለዚህ። ስለዚህ ምን አለ? አብረን መከራን ልንቀበል ከክርስቶስ ጋር ወራሾች ነን። ሰማዕቱ ቅዱስ ጊዮርጊስ መከራውን ተካፍሎ በሰይፍ ተቆርጦ ዋጋው ሕይወቱ ሁሉ ለእግዚአብሔር ሰጥቶ ዛሬ ለእኔና ለእናንተ መማፀኛ በስሙ ገድል ተጽፎለት፣ በስሙ ጽላት ተቀርጾለት፣ በስሙ ቤተ ክርስቲያን ተሰርቶለት ዛሬ እኔና እናንተ ከያለንበት ቦታ አምላከ ቅዱስ ጊዮርጊስ ጠብቀን አድነን ለወሩ አድርሰን በዘመናችን መልካም ነገር
ለማድረግ ለሀገራችን በረከት ለሕዝባችን ሰላም ስጡን። ለዚህ ስለዚህ እግዚአብሔር አምላክ እንዲህ አስተምሮናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። አብረን መከራን እንቀበል ከክርስቶስ ጋር ወራሾችን እንደሚል ተነስተናል። እንግዲህ ያስተማረን እሱ ነው። ሰዓት ባሳለፍ ቃልን ባጎደል እግዚአብሔር ይሙላበት። በሰላም ዋሉ። ተስፋ ከመቁረጥ ከመከራ እግዚአብሔር ያድነን። ሀገራችንን ሰላም ያድርግልን። ሕዝባችን ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን። በመሃላችን ያሉ እግዚአብሔር አምላካችን የራቀውን አቅርቦ የተሰወረውን ገልጦ የረቀቀውን አብዝቶ ለእኛ የሚረባንንና የሚጠቅመንን ስላስተማረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ነው። ለመምህራችን ለደብራችን ዋና ጠቅላላ አገልግሎት ለመጋቤ ሐዲስ መምህር ኪዳነ ማርያም እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። ቃሎትን ያሰማልን። እግዚአብሔር አምላካችን በዕድሜ በጸጋ ጠብቆ የአገልግሎት ዘመናቸውን ይባርክልን። እኛም ደግሞ በተማርነው በሰማነው ቃል እግዚአብሔር 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን በቸርነቱ ይርዳን።